ቆዩ ግን የምንፈልገው ነው የሚያስፈልገን ነው እየኖርን ያለነው? አኗኗራችንስ ልክ ነው? እስከ መች ነው በስደት ጉልበታችንን፣ እድሜያችንን፣ ጤናችንን የምንገብረው? ለምንድን ነው ይህን ያህል መድከም፣ መልፋት፣ መውጣት መውረድ ከቻለን በትክክል የሚገባንን ነገር አስቦ መስራት ያቃተን? ሀገራችን ስንገባ ለምን ይህን ያህል በሰው ቤትና በሰው ሀገር መድከም ከቻለን ሀገራችን ለራሳችን የሆነ ነገር ላይ መድከም ለምን አቃተን? ልክ ሀገራችን ገብተን የተሻለ ሌላ ነገር እንሰራለን ብለን ስናስብ የሆነ አዚም የጣሉብን ይመስል ምንም መስራት እንደማንችል እጅና እግራችን ተተብትቦ ተመልሰን እንደገና ወደ ስደት የምንመጣው ለምንድን ነው? ይሄ የኔ ጥያቄ ብቻ ነው ወይስ ሌሎቻችሁ? መቼም ይሄ በስደቱ ዓለም ተስተካክሎለት ተመቻችቶለት ህይወቱን አስተካክሎ የሚኖረውን አይወክልም። በየማዳሞቻችን ቤት ግን በኮንትራት እድሜያችንን የጨረሰን፣ ጉልበታችንን የማጠጥን፣ ጤናችንን ያጣንን ለማን ነው የምንለፋው? መች ልንኖር ነው ብለን ራሳችንን ጠይቀን እናውቃለን? አንዳንዴ በቃ ማለት ያስፈልጋል። በራስ መተማመንና መቆም። ብዙ ታግለን አልሳካ ካለ ሌላ አማራጭ መፈለግ፣ ከምንፈልገው ነገር ይልቅ የሚያስፈልገንን መኖር መጀመር። እኔ ይህንን እያሰብኩ ነው። እናንተስ?